بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ትናንሽና ታላላቅ ምልክቶች አሉ። ወደ ትናንሾቹ ምልክቶች ስንመጣ ነቢዩ ዓለይሂ ሰላቱ ወሰላም እንደ ነገሩን ከትናንሾቹ ምልክቶች መካከል ሰዎች ሐዲሶችን አንቀበልም፣ ቁርአንን ብቻ ነው የምንቀበለው የሚሉበት ጊዜ ይመጣል። ከዚያ በኋላስ ምን ይሆናል? ከዚያም ቁርአን ራሱ ተቀባይነት ያጣል። ከዚያም ልብስ መለበስ ያለበት ሲበርድ ብቻ ነው ብለው የሚያምኑ ሰዎች ይመጣሉ። ወይም ስትታመም ወይም ጥሩ ለመምሰል ብቻ፣ ከዚህ ውጪ ልብስህን ማውለቅ አለብህ ይላሉ። እነሱም ልብስ በመልበሳችን እኛን እንደ እብድ ይቆጥሩናል። ምክንያቱም አላህ ስብሓንሁ ወተዓላ የፈጠረን ራቆታችንን ነው ይላሉ። እስኪ ይህንን እብደት እዩት። ነገር ግን ከሚከሰቱት ታላላቅ ምልክቶች መካከል ዓለም ወደ ታላቅ ጦርነት ውስጥ ትገባለች። ወንድሞቼ እና እህቶቼ፣ አላህ ስብሓንሁ ወተዓላ ይህንን ፍጥረት እንደ ጀመረው ሁሉ ይህንኑ ፍጥረት ያጠፋል። ይህም ሁሉም ወደ ፍርዱ ቀን እንዲሄድ ነው። አንድ ሰው በፍርዱ ቀን የማያምን ከሆነ አላህ የፈጠረን ያለ ምንም ምክንያት ነው እያለ ነው ማለት ነው። ምንም የተለየ ዓላማ ሳይኖረው ወይም ምንም ዋጋ ያለው ዓላማ ሳይኖረው ኃጢአት የሰሩ የገደሉና ጉዳት ያደረሱ ሰዎች በከንቱ ይቀራሉ። የታገሱ የለፉና መልካም የሰሩ ሰዎች ደግሞ ባዶ እጃቸውን አይቀሩም። ይህም በአኺራ ወይም በመጨረሻው ዓለም የማያምኑ ሰዎች ራሳቸውን ከሚያጠፉበት ምክንያቶች አንዱ ይህ ይመስለኛል። ሀብታቸውን በሙሉ ሲያጡ ወይም የሚወዷቸውን ሰዎች ሲያጡ ወይም ስራቸውን ሲያጡና ምንም የወደፊት ተስፋ እንደሌላቸው ሲሰማቸው ራሳቸውን ያጠፋሉ። ከዋና ዋናዎቹ ምክንያቶች አንዱ ከዚህ በኋላ ስላለው ህይወት እምነትና ኢማን ስለሌላቸው ነው። ስለዚህም ለምን እዚህ እንደመጡ አያውቁም። ለምን ሞት ኖረ? አላህ ለምንድን ነው የቤተሰብ አባላትን የሚወስደው? እና አንዳንድ ሰዎች ከጊዜው በፊት ሄደ ወይም ሞተ ሲሉ በጣም ይገርማል። ምን ማለት ነው? ከጊዜው በፊት ሄደ? ልክ ሁላችንም መቼ እንደምንሞት የምናውቅ ይመስል ከጊዜው በፊት ስትል ምን ማለትህ ነው? ሞት ዕድሜ የለውም። ይህ ህይወት ጀነት አይደለም። እኛም እዚህ እንድንቀር አልተፈጠርንም። እዚህ ያለነው ለተለየ ምክንያት ነው። እዚህ ያለነው አኺራችንን ለማሳመር ነው። ስለዚህ አላህ ፈጥሮናል። በመጨረሻውም ዓለም ይፈርዳል። ምክንያቱም እሱ ፍትሃዊ ነው። እሱ ወዴት እንደምንሄድ ያውቃል። እኛ ግን ወዴት እንደምንሄድ አናውቅም። በፍርዱ ቀን ከአላህ ስብሓንሁ ወተዓላ ጋር እንዳንከራከር አላህ ስብሓንሁ ወተዓላ እንዲህ ይላል፣ ያሳለፍከውን ህይወት ራስህ ማየት ትችላለህ። በፍርዱ ቀንም ህይወትህ በሙሉ ወደ ኋላ ይመለሳል። ከሞትክበት ቅጽበት ጀምሮ ሁሉም ነገር ወደ ኋላ ሲሄድ ታያለህ። የሚክዱ ሰዎች እጆቻቸው፣ እግሮቻቸው፣ አይኖቻቸው፣ ጆሮቻቸውና ሁሉም ነገር እንደሰሩት ይመሰክራል። በዚያ ቀን ማምለጫ የለም። ነገር ግን ያ ቀን ከመምጣቱ በፊት ምልክቶች አሉ እና አንዳንድ ሰዎች ከመሞቴ በፊት ምልክት አላየሁም ማለታቸው በጣም ይገርማል። ሁሉም ሰው ከመሞቱ በፊት ምልክት ያያል፣ ሁሉም ሰው። ነገር ግን እነዚህ ምልክቶች የተለያዩ ናቸው። በተለያዩ ቅርጾች ይመጣሉ። አንዳንድ ሰዎች ከመሞታቸው በፊት እንደ ህመም ወይም እንደ መንፈሳዊ ስሜቶች ያሉ ፈጣን የሞት ምልክቶች ያያሉ። ሌሎች ደግሞ ከነዚህ ምልክቶች መካከል አንዳቸውም የላቸውም፣ እንዲሁ በድንገት ይመጣባቸዋል። ነገር ግን እኔ የማወራው ምልክት ጊዜ ነው። ጊዜ እየገፋ ሲሄድ፣ በዕድሜ ስታድግ እንደውም በዕድሜ እየቀነስክ ነው ማለት ነው። በምናድግበት እያንዳንዱ ደቂቃ እንደውም ህይወታችን እያጠረ ነው። ስለዚህ ጊዜ ከምልክቶቹ አንዱ ነው። ዕድሜ ሌላ ነው፣ ሽበት ሌላ ነው፣ የቆዳ መሸብሸብ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣
ከሁለት ነገሮች በስተቀር ለሁሉም ነገር መድኃኒት አለው። ለማንኛውም ነገር መድኃኒት አለው። እያንዳንዱ በሽታ መድኃኒት አለው። ካገኘኸው ትድናለህ። ከሁለት ነገሮች በስተቀር አልመውት ወልሐረም፣ ሞትና እርጅና። ወደ ኋላ መመለስ አትችልም። በቴሌቪዥን የምታያቸው የኒቪያና የዚህ ወይም የዛ ክሬም ማስታወቂያዎች ስማቸውን አላውቅም፣ ነገር ግን ታውቃቸዋለህ። እነዚህ ሁሉ ክሬሞች የሚነግሩ ቆዳህ እንዳይሸበሸብ የሚያደርጉ ቅባቶች እያሉ ያስተዋውቃሉ። ውሸት ነው። ዝም ብለው እያታለሉህ ነው። ምናልባት በጊዜያዊነት መልኩ የተሸበሸበው ወይም ሊሸበሸብ ያለውን ቆዳ ቀጥ ሊያደርግ ይችላል፣ ወይም በሰርጀሪ ቀጥ ሊያደርጉት ይችላሉ እንጂ ከእርጅና የሚያመልጥ ማንም የለም። ለእርጅና መድኃኒት የለውም። የዓለም መጨረሻ ሌሎች ምልክቶች ውድ ወንድሞች እናቶች፣ ነቢዩ ዓለይሂ ሰላቱ ወሰላም የነገሩን ቀጥተኛ ምልክቶች ናቸው። ቀጥተኛ ስል እውነተኛ ናቸው ማለት ነው። ነገር ግን ገለጻዎቻቸው በዝርዝር ለኛ አይታወቁም። እነዚህ ሁሉም ሰው የሚጋራቸው በእርግጥ የሚከሰቱ ነገሮች ናቸው። ስለዚህ ለራስህ የተለያዩ ምልክቶች አሉ፣ ለሌሎች ሁሉ ደግሞ የጋራ ምልክቶች ይኖራሉ። እነሱ የመጨረሻው ሰዓት ምልክቶች ናቸው። ዛሬ በዝርዝር አልሄደባቸውም፣ ምክንያቱም ያ የኛ ርዕስ አይደለም። ነገር ግን ትኩረቴ የዓለሙ ፍጻሜ ላይ ነው የሚሆነው። የምናወራው ስለ አኺራ ወይም ስለ መጨረሻው ዓለም ነው። ይህ ዓለም ማለቁ የሚያሳየን አላህ ሱብሓነሁ ወተዓላ ሁሉም ነገር ይሞታል ሲል በዚህ ዓለም ውስጥ ያለውን ሁሉ ዓለም ራሷን ጨምሮ ማለት ነው። አላህ በቁርአን እንዲህ ይላል፣ በእርሷ ላይ ያለው ሁሉ ጠፊ ነው፣ የሚቀረው ነገር ቢኖር ጌታህ ብቻ ነው። አላህ ሱብሓነሁ ወተዓላ በብዙ አንቀጾች ላይ ዓለምና ሰማይ እንደሚጠፉ ይናገራል። ነቢዩም ዓለይሂ ሰላቱ ወሰላም አዱንያ ፋኒያ፣ ይህች ዓለም ጠፊ ናት ይሉ ነበር። አንድ ሰው እንደገና የመጨረሻው ሰዓት መቼ ነው ብሎ ጠየቃቸው። እሳቸውም ስለዚያ አትጠይቅ፣ ምን አዘጋጅተህላታል አሉት። ነጥቡ ግን የሚጠይቁበት ምክንያት ነቢዩ ዓለይሂ ሰላቱ ወሰላም እንደምታልቅ ስለነገሯቸው ነው። ምልክቶቹ ብዙ ናቸው። ትናንሽና ታላላቅ ምልክቶች አሉ። ወደ ትናንሾቹ ምልክቶች ስንመጣ መቼ ተጀመሩ፣ መቼ እንደተጀመሩ ማን ያውቃል? አላህ ነው የሚያውቀው። የዓለም ፍጻሜ መቅረብ ከተጠቀሱት ትንንሽ ምክንያቶች አንዱ የነቢዩ ዓለይሂ ሰላቱ ወሰላም ሞት ነው። አዎ የእሳቸው ሞት። ስለዚህ ያ ከ1436 ዓመታት በፊት ነበር። ለኛ ረጅም ጊዜ ይመስላል። ነገር ግን ሁለት ነገሮችን መናገር እፈልጋለሁ። የ10 የ30 የ40 የ50 አልያም የ60 ዓመት ሰው ብትሆን በአእምሮህ ውስጥ ረጅም ጊዜ እንደሆነ ታውቃለህ። ነገር ግን ምን ይሰማሃል? ልክ እንደ ትናንት እንደሆነ ይመስላል አይደል? በአእምሮህ ስታስበው ረጅም ጊዜ እንደሆነ ታውቀዋለህ። ነገር ግን በስሜት ትንሽ ጊዜ ብቻ ነው። 1000 ዓመት ብትኖርም ተመሳሳይ ስሜት ነው የሚኖረው። ኑህ ዓለይሂ ሰላም ከ1000 ዓመት በላይ ኖረዋል። በሞት አፋፍ ላይ ሳሉ ሰዎች ይህን ሁሉ ረጅም ጊዜ ስትኖር ምን ተሰማህ ብለው ጠየቁት። እሱም ልክ እንደ አንድ ሰው በር ከፍቶ ወደ ሌላኛው ወገን አንድ እርምጃ ተራምዶ በሩን እንደዘጋው ነው አሉ። ሊሉ የፈለጉት ምንም አይታወቅህም ነው፣ እንዲሁ ያልፋል። ስለዚህ አሁን ብትሆን ወይም ከ30 ዓመት በኋላ ተመሳሳይ ነገር ነው። ልክ እንዳሁኑ ይሰማሃል። የፍርዱ ቀን በጣም ቀርቧል ወዳጆቼ። ሰዎች ግን በራሳቸው ምናብ ውስጥ ናቸው፣ ረስተውታል። ከእርሱ በጣም ርቀው ተጠምደዋል፣ ጨዋታ ላይ ናቸው። አላህ እንዲህ ይላል፣ ቀኑ ሲመጣ እናንተ እየተጫወታችሁ ወይም ዝም ብላችሁ በዝንጋቴ ውስጥ ሆናችሁ ወይም ሳታውቁ ሊመጣባችሁ እንደሚችል አታስቡምን? ስለዚህ ዓለም ስታልቅ አብዛኛው የዓለም ሕዝብ በጥፋት በዝንጋቴ ውስጥ የሚሆንበት ጊዜ ይሆናል። ይህም ማለት ሳያውቁ በፈጠሯቸው ምናቦች፣ ቅዠቶችና ሐሳቦች በጣም የተጠመዱ ይሆናሉ። ሰዎች በሙዚቃ ዓለም ውስጥ ይጠመዳሉ። ለምን ሙዚቃ አልኩ? ምክንያቱም ሙዚቃ በአእምሮና በልብ ላይ ከባድ ተጽዕኖ አለው።
ሰዎች ከስቃይና ከሐዘን ለመውጣትና ከህይወት እውነታ ለመራቅ ያዳምጡታል። ነገር ግን ወደ መልካም ነገር አይወስዳቸውም። ወደ አላህ አይወስዳቸውም። ወደ ቁርአን አይወስዳቸውም። ሄደው መልካም ሥራዎችን እንዲሰሩ አያደርጋቸውም። ዝም ብለው ዘፈኑ የሚነግራቸውን ያደርጋሉ። ፍቅር ከሆነ ፍቅርን ይኖራሉ። ስለ ሞት የሚነግራቸው ከሆነ ራሳቸውን ሊያጠፉ ይችላሉ። ስለ ሰይጣናዊነት የሚነግራቸው ከሆነ ሄደው ሰይጣንን ያመልካሉ። ዘፈኑ የሚነግራቸውን ሁሉ መኖር ይጀምራሉ። የሚያስተክዝ አይነት ዘፈን ከሆነ ይተክዛሉ። አንዳንድ ሰዎች በገንዘብ ዓለም ውስጥ ይኖራሉ። ብዙ ገንዘብ ለማግኘትና በዚያ ለመኖር ይሞክራሉ። በዚያ ገፍላ ወይም ዝንጋቴ ውስጥ ናቸው። ስለ ሞት መርሳት ይፈልጋሉ። ስለዚህ በቅንጦት በመዝናኛና በዚያ ሁሉ ነገር ተጠምዷል። ሌሎች ደግሞ በሌሎች ነገሮች ተጠምዷል። በአደንዛዥ እጽ ሱስ፣ በራሳቸው ምኞቶች ሱስ። ቁም ነገሩ አላህ ስብሓንሁ ወተዓላ የመጨረሻው ሰዓት የሚመጣው ሰዎች በዚያ ገፍላ ወይም ዝንጋቴ ውስጥ ሲሆኑ ነው ይላል። ስለዚህ በዚህ ዓለም ያሉ ትንንሽ ምልክቶች ሰዎች በዝንጋቴ ውስጥ እያሉ ይመጣሉ። የሰዎች ዝንጋቴም ከትንንሽ ምልክቶችም አንዱ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ሰዎች በምናባዊ ታሪኮች ራሳቸውን ማጥመድ ይጀምራሉ። አላህ አለ ወይ ብለው መጠየቅ እስከሚጀምሩ ድረስ ምናባዊ ታሪኮችን ይፈጥራሉ። ያ ሐዲስ ነው። ይህ ምን ማለት ነው? በእውነት የዛሬውኑ ሁኔታችንን ተመልከቱ። የፊልም ኢንዱስትሪ በጣም እያደገ ነው። ብዙ ሰዎች ተጠምደውበታል። ፊልሞች በአሁኑ ሰዓት በሲዲ፣ በፍላሽ ዲስክ ወይም ቀጥታ ከኢንተርኔት በቀላሉ ማየት የሚቻልበት ጊዜ ላይ ደርሰናል። ልብ በሉ፣ ሰዎች ከውጭ ይልቅ በቤት ውስጥ የሚያሳልፉት ጊዜ እየበለጠ ነው። ልጆች አካላዊ እንቅስቃሴ ከማድረግ ይልቅ በቴሌቪዥን ወይም ታብሌት እና አይፓድ ፊት ናቸው። ልል የፈለግኩት ከመጨረሻው ሰዓት ትንንሽ ምልክቶች አንዱ ይህ የመዝናኛ ዓለም ልንኖርበት የምንፈልገው ይህ ቅዠት በብዙ ሰዎች ሕይወት ውስጥ ቅድሚያ የሚሰጠው ነገር ሆኗል። እያልኩ ያለሁት አትጠቀሙ ሳይሆን ሐላል በሆነ መንገድ፣ ጠቃሚ በሆነ መንገድ ተጠቀሙበት ነው እንጂ። ሱብሓነላህ ወንድሞቼ እና እህቶቼ፣ አሁን ከምንጋፈጣቸው በጣም ጉልህ ከሆኑት ትንንሽ ምልክቶች መካከል ጥቂቶቹን ብቻ እየጠቀስኩ ነው። ብዙዎቻችንም እየኖርንበት ነው ሳናውቀው። ሌላው ትንሽ ምልክት በአጠቃላይ የሚዛን መዛባት ነው። በመላው ዓለም ሚዛን መዛባት አለ። በህብረተሰባችን ውስጥ፣ በስነ ምግባር ውስጥ፣ በሐሳቦች ውስጥ፣ በተፈጥሮ ውስጥ ሚዛን መዛባት አለ። በአየር ንብረት ለውጥ ላይ የሚዛን መዛባት አለ። ማየት ትችላላችሁ። የዓለም ሙቀት መጨመር አንዱ ነው። ነገር ግን በይበልጥ ስውር በሆነ መልኩ የስነ ምግባራችን ሚዛን መዛባት ነው። ልብ በሉት። እፍረት ምን ያክል ዋጋ እንዳጣ ተመልከቱ። ውሻ አግብቶ ሚስቴ ብሎ መጥራት የተለመደ ነገር እየሆነ ነው። አልሐምዱሊላህ አላ ኒዕመት ልእስላም። አላህ ጤነኛ እንዲያደርገን እንለምነዋለን። ከዚያም ልብስ መለበስ ያለበት ሲበርድህ ብቻ ነው ብለው የሚያምኑ ሰዎች ይመጣሉ። ወይም ስትታመም ወይም ደግሞ ጥሩ ለመምሰል ብቻ። ከዚህ ውጭ ልብስህን ማውለቅ አለብህ ይላሉ። እነሱም ልብስ በመልበሳችን እኛን እንደ እብድ ይቆጥሩናል። ምክንያቱም አላህ ስብሓንሁ ወተዓላ የፈጠረን ራቆታችንን ነው ይላሉ። እስኪ ይህንን እብደት ተመልከት ወላሂ። ከዚያም ግብረ ሰዶማውያን አሉ። ከጥቂት ዓመታት በፊት ዓለም ግብረ ሰዶማውያንን በአሉታዊ መልኩ ትመለከት ነበር። ባለፉት 10 ዓመታት ውስጥ ምን ተከሰተ? አሁን በእነሱ ላይ ከተናገርክ እብዱ አንተ ነህ ብለው ያስባሉ። እብዱ አንተ ነህ፣ እነሱ አይደሉም፣ የስነ ልቦና ችግር አለብህ ይለዋል። ግን ዓለምን ተመልከቷት። የወንዶችና የሴቶች ሚና ሙሉ በሙሉ ተቀይሯል። ወንዶች ሴቶችን ስለመርዳት ወይም ሴቶች ወንዶችን ስለመርዳት አይደለም የማወራው፣ ስለ ሙሉ ለውጥ ነው የማወራው። ልጆች ከገዛ አባታቸው ይልቅ ጓደኞቻቸውን ወደ ልባቸው ያስጠጋሉ። ይህ ከሐዲቶቹ አንዱ ነው። ሴት ልጅና ወንድ ልጅ የእናታቸውና የአባታቸው ጌቶች እንደሆኑ ተሰምቷቸው ያድጋሉ። በተለይም የእናታቸው።
ወላሂ ከአንድ ሳምንት ተኩል ገደማ በፊት አንድ ሙስሊም ደውሎ ወንድሜን መግደል ፈልጋለሁ፣ ምክንያቱም በገባ ቁጥር እናቴን ይመታታል ብሎ ደወለልኝ። አላህ ይጠብቀን። ነቢዩ ዓለይሂ ሰላቱ ወሰላም ስለ እነዚህ ምልክቶች ነግረውናል። ልጆች ትልልቆቹ የገዛ ወላጆቻቸውን መርገም እስኪጀምሩ ድረስ የመጨረሻው ሰዓት አይመጣም ብለዋል። ከትንንሾቹ ምልክቶች መካከልም ታማኝ ሰዎች መታመን ያቆማሉ። ታማኝ ያልሆኑ ሰዎች ደግሞ የኃላፊነት ቦታ ይሰጣቸዋል። ሕዝቡም በእጃቸው ስር ይወድቃል። ውሸታም ይታመናል፣ አማኝ ደግሞ ውሸታም ይባላል። ወንድሞቼ፣ እናቶቼ፣ ፍጹም ግራ መጋባት ባለበት ዓለም ውስጥ ነው የምንኖረው። እውነት ሐሰት፣ ሐሰት ደግሞ እውነት በሚመስልበትና ምን እንደሆነ በማይታወቅበት ጊዜ ሙስሊሞች እርስ በርሳቸው ሲዋጉ ነቢያችን ዓለይሂ ሰላቱ ወሰላም ያ ቀን ሲመጣ ሁለቱንም ራቁ፣ ብቻቸውን ተራራ ላይ ከዛፍ ስር እየበላችሁ መኖር ቢኖርባችሁም እንኳ ብለዋል። ፊተን ወይም ፊትናዎች በስነ ምግባር በሐሳብና በአካል ብዙ ግራ መጋባትና ጥፋት ማለት ነው። እንዲህም ብለዋል፣ ሰውየው ጠዋት አማኝ ሆኖ ነግቶ ማታ ከሃዲ ይሆናል፣ ማታ አማኝ ሆኖ አምሽቶ ጠዋት ከሃዲ ይሆናል። አጂብ። በሌላ አነጋገር ሰዎች እምነታቸውን በፍጥነት እንደሚያጡ እየነገሩን ነው። ይህንንም አሁን ኢንተርኔት እየተስፋፋ ሲመጣ እያየን ነው። የሰዎች ግንኙነት ጥሩ ነገር ሊሆን ይችላል። ነገር ግን ይህ ግንኙነት በአእምሮአቸው ውስጥ ጥርጣሬ የነበራቸው ሰዎች በሚሊዮን የሚቆጠሩ ሌሎች ሰዎችም ተመሳሳይ ጥርጣሬ እንዳላቸው እንዲያገኙና ከዚያ በኋላ በዚያ ጥርጣሬያቸው የበለጠ እንዲመቻቸው ያደርጋል። አሁን በአሜሪካና በለንደን የሙስሊም ግብረ ሰዶማውያን ማህበር አለ። በሲድኒም አንድ ተቋቁሟል። እናም አንዲት ሙስሊም ጠበቃ ሴት የሙስሊም ግብረ ሰዶማውያን ድርጅት እንዲቋቋም ተሟግታላቸዋለች። አጂብ። አሁን ስለ እነርሱ ማውራት አልወድም፣ ምክንያቱም ሰዎች ሐሳብ ማግኘት ይጀምራሉ የሚል ስጋት አለኝ። ነገር ግን በጣም መጥፎ ሆኗል። ሁሉም ሰው ያውቀዋል። አላህ ይጠብቀን። ዋናው ቁም ነገሩ ትንንሽ ምልክቶች እየበዙ ነው፣ ድንቁርናም እየተስፋፋ ነው። ነቢያችንም ዓለይሂ ሰላቱ ወሰላም ዑለማዎች እየመነመኑ እየሞቱ እንደሚሄዱና ድንቁርናም እየተስፋፋ እንደሚሄድ ነግረውናል። እስከ መጨረሻውም የእነዚህ ምልክቶች ትንንሽና ታላላቅ መጨረሻው ቁርአን ራሱ ከምድር ላይ ይነሳል። ከእንግዲህ በልቦችም ሆነ በአእምሮችም ውስጥ አይኖርም። ቁርአን ከሁሉም ገጾች፣ ኢንተርኔት ካለ ከዚያም ከገጾች ከአእምሮች ይነሳል። ሱብሓነላህ። ሌላም ምልክት ነቢዩ ዓለይሂ ሰላቱ ወሰላም ከትንንሾቹ ምልክቶች መካከል ሰዎች ሐዲቶችን አንቀበልም፣ ቁርአንን ብቻ ነው የምንቀበለው የሚሉበት ጊዜ ይመጣል ብለውናል። በእኔና በእናንተ መካከል ቁርአን ነው ያለው። በዚያ ውስጥ ካለ እወስደዋለሁ፣ ከሌለ አላምነው ይላሉ። ይህን ሐዲት ተናግሯል ነቢያችን ዓለይሂ ሰላቱ ወሰላም። ከዚያ በኋላስ ምን ይሆናል? ከዚያም ቁርአን ራሱ ተቀባይነት ያጣል። አጂብ። አሁን ሐዲት ሁለተኛው ዋና ምንጫችን፣ ከዚያም የመጀመሪያው ዋና ምንጭ የሆነው ቁርአን ይጠፋል። የዛሬውን ሁኔታችን ተመልከቱ። በሙስሊም ቤቶች ውስጥ ብዙ የሚያጠኑ ልጆች አሉ። ነገር ግን በተግባር እናውለዋለን፣ ትርጉሙን እናስተምራቸዋለን። ወደ ፓኪስታን ብትልኳቸውም ወደ ህንድም ወደ ሌላም አገር ብትልኳቸውም ሳይረዱት ዝም ብሎ መሸንደድ ብዙም አይጠቅማቸውም። ከትናንሾቹ ምልክቶች መካከልም ሐሰተኛ ነቢያቶች መምጣታቸው ነው። ዛሬ በሁሉም ቦታ አሉ። ማንም ሰው ሃይማኖት መፍጠር ይችላል። ዝም ብለህ ሐሳብ ፍጠርና አሰራጨው። ተከታዮች ይኖሩሃል። በእርግጥ ተከታዮች ይኖሩሃል። ማንኛውንም ነገር ዝም ብለህ ፍጠር። ላም የሚያመልኩ፣ ፀሐይ የሚያመልኩ፣ ሸይጣን የሚያመልኩ፣ ሰው የሚያመልኩ ተከታዮች አሉ አይደል? የሰው ልጅ ብልት የሚያመልኩም አሉ። ወልዒያዙ ቢላህ። ጉንዳንንና ነፍሳት የሚያመልኩም አሉ። የፈለጉትን ያመልካሉ። እናም የራስህ ተከታዮች ሊኖሩ ይችላሉ። ሃይማኖት መፍጠር ቀላል ነገር ሆኗል። ከጥቂት ዓመታት በፊት ነብይ ነኝ ስላለ አንድ ሰው ዜና ላይ ወጥቶ ነበር። የብዙ ምስኪን ወጣቶችን ሕይወት አጥፍቷል።
ከጠፈር የመጡ ፍጥረታት መጥተው እንዲወስዷቸው እየጠበቁ ራሳቸውን አጥፍቷል። አጂብ! ታላላቅ ምልክቶች ሲመጡ ትንንሽ ምልክቶች ይቀጥላሉ። ትንንሽ ምልክቶችም እየባሱና እየባሱ ይሄዳሉ። በጊዜ እጥረት ምክንያት በአንዳንድ ታላላቅ ምልክቶች ላይ ባጭሩ ሄደባቸዋለሁ። በሚቀጥለው ሳምንት ኢንሻአላህ እንቀጥላቸዋለን። ነገር ግን ከነዚህ ታላላቅ ምልክቶች መካከል በፍጥነት የሚከሰቱት ዓለም ከአንደኛውና ከሁለተኛው የዓለም ጦርነት ውጪ ወደ ታላቅ ጦርነት ወይም ወደ ታላቅ የዓለም ጦርነት ውስጥ ትገባለች። አንዳንድ ዑለሞች አንደኛውና ሁለተኛው የዓለም ጦርነት እነዚያ ናቸው ብለው ያስባሉ። ነገር ግን በሐዲቶች እየተገለጹልን ከተባለው ጋር የሚመጣጠን አይደለም። ምክንያቱም ጦርነቱ በሙስሊሞችና በክርስቲያኖች መካከል ብቻ ይሆናልና። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ የዓለም ህዝቦች በእናንተ ላይ ይሰበሰባሉ ልክ እንስሳት አንድን እንስሳ ለመብላት እንደሚሰበሰቡና እንደሚዋጉበት። የአላህ መልእክተኛ ሆይ በዚያን ጊዜ ቁጥራችን ትንሽ ይሆናል? ለዚያ ነው በእኛ ላይ የሚሰበሰቡት ብለው ጠየቋቸው። እርሳቸውም አይደለም፣ ብዙ ትሆናላችሁ፣ ነገር ግን እንደ አረፋ አሉ። ማዕበል ዳርቻውን ሲመታ ከሚፈጥረው አረፋ። ግን ለምን ብለው ጠየቁ። እሳቸው ምክንያቱም ልባችሁ ከዱንያ ወይም ከዚህች ዓለም ጋር መጣበቅና በአላህ መንገድ መሞትን ስለምትጠሉ ነው አሉ። ይህንን ዛሬ እናገኘዋለን። ህዝቦች ተሰብስበዋል። በአሁኑ ጊዜ በሐሳብ ጦርነት ውስጥ ነን። ነገር ግን አካላዊ ጦርነትም ይመጣል። የኒውክሌር ጦር መሳሪያዎች ለከንቱ አልተሰሩም። ጥቅም ላይ ለማዋል ነው የሰሯቸው። ከዚህ በፊትም ጥቅም ላይ ውሏል፣ እንደገናም ጥቅም ላይ ይውላል። ኢንሻአላህ በሚቀጥለው ሳምንት የማህዲን መምጣት መቃረቡን በሚመለከት አንድ ትምህርት ይኖረናል بإذن الواحد الأحد። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.